ፈጣሪ ወደፊት ያቆይ ሳያቅም ነው የወደፊቱን ያውቃል አያውቅም በሚል ዙሪያ ነው። ምን ትላለህ? ያውቃል አያውቅም የወደፊቱን? አይ ኢንሻአላህ። እሺ አይ እሺ ቃላ ሶሪ በጣም ዛሬ ሰው ስለበዛብኝ ነው። እሺ አልሐምዱሊላህ ወከፋ። መጀመሪያ ያው እስልምና ላይ ከሆነ አምላካችን ሁሉን አዋቂ ነው። ስሙ ራሱ ምንድነው? አልዓሊም እኮ ነው አይደለ? ከስሞቹ ያው መካከል ራሱ አንደኛው ጠረምል ድምጽ አለ። በሁለቱም ያስኬዳል። በእኛም ሃይማኖት በሁለቱም ሃይማኖት ነው የሚያስኬደውና የወደፊቱን ካወቀ ታዲያ ለምን እንትን ይላል? አሁን ለምሳሌ አንድ ሰው አሉ አልጨረስኩም መልሽ ላይ አንድ አስጨርሰኝ ረጋ በል እስቲ መልሼ ልጨርስ። ብራዘር አመሰግናለሁ። እሺ አልሐምዱሊላህ ወከፋ። መጀመሪያ ቅድም ገልጬ እልሃለሁ በክርስትናና በእስልምና ይለያል። በክርስትና አያውቅም እንደማያውቅ አሳይሃለሁ። ግን በእስልምና አምላክ አላህ ሱብሓነሁ ወተዓላ አልዓሊም ነው፣ አዋቂ ነው። እውቀቱ ደግሞ ሁሉን ነገር አካባቢ። ለምሳሌ አንድ መጽሐፍ ልጥቀስልህ። ታላቁ ዓሊም ዑሰይሚን እንደዚህ ይላሉ፣ ወላሁ ያዕለሙ ማ የኩን፣ አላህ ያለፈውን ነገር ያውቃል፣ የወደፊቱን ያውቃል፣ እንዲሁም ደግሞ አሁን ያለውን ያውቃል። ለምን? ሁሉን አዋቂ ስለሆነ። ስለዚህ የሙስሊሞች አምላክ ሁሉን አዋቂ ስለሆነ ያለፈውን የሚያውቃል፣ የወደፊቱን የሚያውቃል፣ እንዲሁም አሁን ያለውን ያውቃል። ማስረጃ ደግሞ ያው እዚህ ጋር መጅሙዕ ፈተዋ ላይ ተቀምጧል። እሺ እሱን እንኳን ራሱ አንደኛው ስሙ አልዓሊም ነው እንዳለ አመኛለሁ። ሁሱም ጋር አውርተን ነበረ ቅድም ላይና ኦኬ ሁሱንም አግኝቼው አውርተናል። ግን በደንብ ብሪፍ ስላልሆነልኝ ነው። እሺ ያልተገለጸ እኛም ዙሮ ጠይቆኛል። እኔ መመለስ አልችልም ብዬው ነበርና ከዛ አስወጣኝና ወጣኝ በዛው። እኔ ግን አንተን ሳገኘ ደግሞ ልጠይቅህ ብዬ ነው። እሺ ብራዛ አሁን ያልተመለሰ ቆይ አንዴ የወደፊቱን ካወቀ ታዲያ ባጭሩ ሁሉም ጋር ሳንሄድ እሱ ምንና ዙሮ የጠየቀኝ ጥያቄ ይመስለኛል በእኛና በእናንተ አስተምሮ አደምና ሐዋ ከገነት የተባረሩበት ምክንያት አንድ አይነት ነው ከሆነ ታዲያ ሁሱም አዝሮ ጠይቆኝ ነበር። ያንን አላህ የወደፊቱን ካወቀ ያችን ዕፀ በለስ እንደሚበሉ ያወቀ ለምን ፈጠራቸው? ወይም ለምን ያንን ዕፀ በለስ እንደሚበሉ ያወቀ እንትን አለ? እሺ ገነትን መጀመሪያ መፍጠር አስፈለገው። ለምን ምድር ላይ ቀጥታ ይፈጥራቸውም ነበር እንደሚበሉ ካወቀ ያንን ዕፀ በለስ? እሺ ሚታቅ አሁን ምከስያለች ንጋትና አዳምጥ። እሺ ከስር ያለችው ሚውት የምትለዋ ንካትን አዳምጠኝ። ሚውት አድርገው ማይክ። አይ እሺ እናመሰግናለን። እስካሁን ይሄን ሁላ የዘልኩህን ጥያቄ መጠየቅ መሆኑ ያሳዝናል። በጣም ሰዓት ፈጀህብን። አጭር ጥያቄ ነው ባጭሩ። አምላካችን አላህ ሱብሓነሁ ወተዓላ ነገር ያውቃል። እያወቀ ግን አዳምን አለይሂ ሰላም ጀነት ውስጥ አስገባው። ለምን ካለ ሊፈትነው ነው። ሲጀምር አምላካችን ምንድን ነው ያለው? ኢኒ ጃኢሉን ፊል አርዲ ኸሊፋ፣ እኔ በምድር ላይ ምትክ አድርጌኛል። አዳምን የፈጠረው ምድር ላይ ሊያኖረው ሲጀምር፣ ግን ምድር ላይ ሊያኖረው ቢሆንም መጀመሪያ ሊፈትነው ፈለገ። የተፈጠረው ምድር ላይ ነው፣ ምድር ላይ ነው የተፈጠረው። ግን ምድር ላይ ከመምጣቱ በፊት አምላካችን ሊፈትነው ፈለገ። ፈተናው ምንድን ነው? የፈለግከውን ነገር ተጠቀም፣ የፈለግከውን ነገር አድርግ፣ ግን አንዷን ዛፍ እንዳትቀርባት አለው። ፈላ ተቅረባ ሀዚህ ሸጀራ፣ ዛፏን እንዳትቀርባት ብሎ አምላካችን ህግ ሰጠው። ህጉ ምንድነው? ዛፏን አትቅረብ የሚል ህግ ነበረ። ከዛ አደም ምን አደረገ? ፈአሳ አደም ረበሁ ፈገዋ፣ አደም ኃጢአት ሰራ፣ የአምላክን ቃል ተላለፈ፣ ፈተናውን ወደቀ። ኦኬ። ስለዚህ አምላካችን ፈተናውን እንደሚወቅ እያወቀ ወደ ምድር መጣ፣ ወደ ጀነት አስገባ። ከዛ ለምን ከተባለ ቀጥሎ አደም አለይሂ ሰላም ተውባ አደረገ። ተውባ ምንድነው? ረበና ኢነና ዘለምና አንፉሰና፣ አላህ እኛ ራሳችንን በደልን ማረን ብሎ አደረገ። ከዛ በኋላ አላህ ምን አደረገው? ተውባውን ተቀበለው። ስለዚህ አምላካችን ምን አስተማረው? ተውባ የሚባል ነገር ንስሐ የሚባል ነገር አስተማረው። ቀጥሎ ደግሞ ምን አለው? ምድር ላይ ኑሩ፣ ጥሩ ነገር ስሩ፣ ከዛ በኋላ የውመል ቂያማ ተሰበሰባላችሁ ብሎ ነገረው ማለት ነው። እያወቀ ወደ ጀነት አመጣ ማለት ነው። ግልጽ ነው። አሁን በመለስክልኝ መልኩ ግልጽ ነው። እንትን ንስሐን ለማስተማር ሲል ነው እንደዚህ ያደረገው ብለህ ባጭሩ የመለስክልኝ። እሺ እሱም በትክክል መልሰልኛል፣ አመሰግናለሁ። እና ደግሞ ቀጣይ ላይ በእኛ ጋር ስንመጣ ደግሞ ገና ስንፈጠር ጀነት ወይም ሲኦል እንደምንገባ ያውቃል? አዎ ያውቃል። እሺ እንደዛ ከሆነ ሲኦል እንደምንገባ እያወቀ ለምን ይፈጥረናል? መጨረሻችን ሲኦል እንደሆነ ካወቀ። ጥሩ ጥያቄ ማሻአላህ። ይገርምሃል፣ አላህ ራሱ ይመልሰዋል። አላህ ራሱ ይመልሰዋል። መጀመሪያ ማወቅ ያለብህ ነገር ምንድነው? ወደዚህ ምድር የመጣው ለፈተና ነው። አንተ ወደፊት የሚገባውን ነገር አምላክ አስቀድሞ ያውቃል። ተዘጋጅቶልሃል። ራሱ ማረፊያ መቀመጫ ተዘጋጅቶልሃል። ጀነት ገሃነም የሚሆን ተዘጋጅቶልሃል። ለምን? አምላክ ሁሉ ነገር ስለሚያውቅ። ግን እያወቀ ወደ ምድር አመጣ።
እሺ ለምን ካወቀ ምድር ላይ ያመጣ ዘሎ ለምን ጀነት አያስገባንም? ካከ አምላካችን ምን አለ? ሊአላ የኩነ አለ ናሲ ሁጃ አለ። ሰዎች የውመል ቂያማ ላይ እንዳይከራከሩ አለ። ምሳሌ አላህ አንተ ካፊር ወይም ጣዖት አምላኪ እንደምትሆን አወቀህና ገና ወደ ምድር ሳያመጣ ገሃነም አስገባ። ምን ትላለህ አንተ? ጌታዬ ሆይ እኔ እኮ አልሰራሁትም ትለዋለህ አይደለ? ግን አምላክ እንደምትሰራ እያወቀ አንተ ላይ ማስረጃ ለማቅረብና በተግባር አላህ ያወቀው መፈጸም ስላለበት ወደ ምድር ያመጣ። እውቀቱ ብቻ ቢሆንማ አስጠይቀህም እኮ። ምሳሌ እኔ አንተ እንደምትሳደብ አወኩኝ። አሁን ምሳሌ ሳይ አንተ መስላይ ጋር ልትሳደብ ጠረጠርኩኝ። መጠርጠሬ ብቻ አንተ ኃጢአተኛ አደረግህም። መጀመሪያ በተግባር ማሳየት አለብህ። ስለዚህ አምላካችን እያወቀ አንተ በተግባር እንድትፈጽም ወደ ምድር አመጣ። እሺ ለምን ገሃነም የመንጋኮ ለምን ፈጠን ካልከኝ ይሄ ቅድም ገልጬልህ ፈተና ነው። አላህ አእምሮ ሰጥቷል። መጀመሪያ አእምሮ የሰጠህ እንድታስብ ነው። አእምሮ ሰጠህና ወደ ምድር አመጣ። ከዛ እውነቱ ይሄ ነው ውሸቱ ይሄ ነው አለ። እውነቱ ተቀመጠልህ፣ ውሸቱ ተቀመጠልህ። ምርጫው አንተ ነው። ስለዚህ አንተ መርጠህ ወደ እውነቱ ከሄድክ እኔ ጀነት አዘጋጅቼልሃለሁ አለ። ወደ ገሃነም ከሄድክ ደግሞ ገሃነም ተዘጋጅቶልሃል አለ። ስለዚህ ምርጫው አንተ ነው። ግን አንተ የምትመርጠውን ደግሞ አላህ አስቀድሞ ያውቃል። አንተ አልጨረስኩም፣ አትቆርጠኝ። አንተ የምትመርጠውን ደግሞ አላህ አስቀድሞ ያውቃል። እያወቀ ደግሞ አመጣ። ለምን ከተባለ አንተ ላይ ማስረጃ ለመቆያ አላህ ያወቀው ነገር ፍጻሜውን እንዳገኝ ማለትም አንተ በተግባር እንድትሰራው። አላህ ያወቀው እውቀት ብቻ ሆኖ ከቀረማ አንተ አትጠየቅበትም እኮ ለምን አንተ በተግባር አደረከው። ስለዚህ አምላክ ያወቀው ነገር ምን ሆነ? ፍጻሜውን አገኘ። ከዛ በኋላ የውመል ቂያማ ትቆማለህ፣ ትፈተናለህ። ከዛ በኋላ ገሃነም ከሆንክ አሁን ባለበት ክርስቲያን ከሆንክ ያው ኢየሱስ ፍጡር የምታመልክ ከሆነ ገሃነም ትገባለህ። የፈጠረህ የምታመልክ ከሆነ ጀነት ትገባለህ ማለት ነው። ግልጽ ነው። እሺ እዚህ ጋር ምርጫ ይሰጠናል። ከዛ በኋላ በዚህ ከሄድክ ገሃነም ነው፣ በዚህ ከሄድክ ደግሞ ጀነት ነው ብሎ እንትን ይልናል። ግን ገና ሲፈጥረን ያችን የገነትን መንገድ ሳንጠቀም ወደ ጀሃነም እንደምንሄድ ያውቃል አይደለ? የጀነት መንገድ ሁሉም ሰዎች ሳይሆን የሚያደርጉ እንዳሉ ያውቃል። ፍጡር የሚያመልኩ ወደ ጀሃነም እንደምንሄድ ያውቃል። አይ እናንተ ጣዖት አምላኪያን እንደምትሄዱ ያውቃል። ሙስሊሞች ደግሞ ጀነት እንደሚገቡ ያውቃል። እሺ ወደ ጀሃነም እንደምንሄድ እያወቀ ለምን ይፈጥረናል? ሳይፈጥረንስ ቢያስቀረው ባትፈጠሩ ቢቀር እንደዛ ከሆነ ምኑ ፈተና ሆነች? ልመልስልህ። እንደዛ ከሆነማ እኮ እኛ እኮ መላእክቶች ነን ማለት እኮ ነው። ጀነት የሚገባ ሙስሊም ጀነት የሚገባ ብቻ ከተፈጠሩ ከጀማ ምን ህይወት ተባለ? ሲጀመር አንድ ነገር ጥሩ ወይም ደግሞ ጀነት የሚባለው ገሃነም ካለ እኮ ነው። ገሃነም ከሌለ ገሃነም የሚገባ ሰው ከሌለ ጀነት ለምን አስፈለገ? ሲምፕሊ ራሱ ጀነት ለምን ያስፈልጋል? ኦኬ ለምን በቃ ሙስሊሞች ብቻ ያለና ለምን ምድር ላይ እንመጣለን? ምድር ላይ አላህ ጀነት ዘሎ አያስገባንም? ወይም እንደ መላእክቶች ምሳሌ አላህ ማመጽ አይችሉም አይደለ? ቁርአን እንደዚህ ይላል ላ ያዕሱነ አላህ ማ አመረሁም። መላእክቶች አላህን ማመጽ አይችሉም። እንደዛ እኮ ሊያደርግ ይችላል አላህ። በቃ አንተ አላህን ብቻ እንድታመልክ ሊያደርግ እኮ ይችላል። በቃ አንተ ሙስሊም ብቻ ሊያደርግ ይችላል እኮ። ግን ደግሞ እንደዛ ከሆነ ፈተናው ቀረ ማለት ነው። ፈተና ምን ሆነ? ፈተናው ቀረ ማለት። ምሳሌ አንድ አስተማሪ ያስተማረ ደደቦቹን ተማሪ በሙሉ አባሮ ጎበዙን ተማሪ ካስቀረ ለምን ይፈትናቸዋል? ፈተና የሚዘጋጀው ለምንድን ነው? ደደቡና ጎበዙን ለመለየት ነው አይደለ? ግን አስተማሪው አስቀር ደደቦቹን ካስወጣቸው ጎበዞቹ ለምን ይፈተናሉ? ጎበዞቹ እኮ መፈተን የለባቸውም። ለምን? በቃ ጎበዝ ነው ይታወቃሉ። አይ አይደለ? ስለዚህ ፈተና ያስፈልገው ምንድነው ከተባለ ውሸቱን ከእውነቱ ለመለየት ነው። አምላክ ፍትሃዊ ነው፣ ሰዎችን አይበድልም። ስለማይበድል ምን አደረገ? እውነቱን ሰጠን። ነብይ ላከ፣ መጽሐፍ አወረደ። ከዛ በኋላ ምን አለ? ፈመን ሻአ ፈሊዩእሚን ወመን ሻአ ፈሊየክፉር። የፈለገ ሰው ይመን፣ የፈለገ ሰው ይካድ አለ። ስለዚህ አንተ የምትከሆነ ምን ተዘጋጅ? ገሃነም ተዘጋጀልህ። የምታምን ደግሞ ከሆነ ገነት አለ። ሲምፕሊ አላህ ፍትሃዊ ስለሆነ። ግን ከፈለገ ደግሞ የገሃነም ሰዎችን በሙሉ አጥፍቶ እንዳልኩ ቅድም ሁሉ ሰዎች አማን ማድረግ ይችላል። እንደዛ ከሆነ ፈተናው ቀረ ማለት ነው። እኛ መላእክት ነው፣ መላእክቶች ደግሞ አላህ ማመጻቸው እንደዛ ልንሆን ማለት ነው። እኛ ግን ከነሱ እንለያለን። አሁን ጀሃነምን ፈጥሯል፣ ገነትን ፈጥሯል እኮ አሁን የተስማማንበት እኮ ሀሳብ አለ። ግን መጨረሻ ላይ ሁለታችሁ እናንተ እንደምትሉት ከሆነ ካፊሮች ወይም ክርስቲያንና ሌላ ሃይማኖት አምላኪዎች ወደ ሲኦል ይገባሉ ብሏላ። እና ደግሞ አላህ ሩህሩህ አዛኝ ከሆነ ለምን ያ ሁላ ህዝብ ቢያንስ የዓለም ግማሹ ህዝብ ከእስላም አይደለም ሌላ ሃይማኖት ተከታይ ነው፣ በትንሹ ግማሹ ብለን ብንይዘው ያን ግማሹንም ህዝብ ግን የፈጠረው አላህ ነው ብላችሁ ነው የምታምኑት። አላህ ነው ካላችሁ ወይም አላህ ነው ብላችሁ ካሰባችሁ እናንተ ወደ ገነት፣ እነዚህ ግማሽ የዓለም ህዝቦች ደግሞ ወደ ሲኦል እንደሚገቡ እርግጥ ነው አሁን እንደነገርከኝ ባለው ከሆነ። ስለሆነ የኔ ጥያቄ እዚህ ጋር ነው የሚመጣልህ። የኔ ጥያቄ ወደ ሲኦል እንደሚገቡ እያወቀ ሩህሩህ ከሆነ ለምን እንደሚሰቃዩ ፈረደባቸው ማለት እኮ ነው። እንዲሰቃዩ ፈርዶባቸዋል ገና ሲፈጥራቸው ወደ ሲኦል እንዲገቡ። ጥሩ ጥያቄ ማሻአላህ። አሁን የታገደ ወንድም እስካሁን ጥሩ እየመጣና አሁን ደግሞ ጥያቄው ምንድነው? አላህ የሰዎችን ገሃነም ካስገባ እኮ አላህ አዛኝ አይደለም ማለት እኮ የሚል ጥያቄ የጠየቀው ማሻአላህ። መልሱ ግን ቀላል መሰለህ ኢብራሂም ሚውታ። እሺ መልሱ ቀላል። መልሱ መሰለህ አላህ
ፍትሃዊ አላህ አዛኝ ብቻ ሳይሆን ፍትሃዊም ነው። እሺ ማወቅ ያለብህ አላህ ምንድነው? አዛኝም ነው ፍትሃዊም ነው። እሺ አስበው አንተ ምድር ላይ ጣዖት ስታመልክ ቆይተህ ዝሙት ስትሰራ ቆይተህ ስትሰክር ቆይተህ ከሙስሊም ጋር ጀነት ስትገባ እንዴት ነው? ኢብሮ አለህ እንዴ? ኢብሮ ካለህ እስቲ አንዴ ሚውት አንሳና እስቲ በቃ አሁን አንተ ሙሉ አላህን ብቻ አምልከህ ስሜትህን ተቋጥረህ ማለት ነው። ስሜትህን ተቋጥረህ አላህን ብቻ አምልከህ ጣዖት አምላኪ ነው ሙሉ ምድር ላይ ሲዘል ቆይተው ህይወታቸው በኩል ጀነት ብትገቡ ፍትህ አይደለም። በደል ነው የሚሆነው አይደለ? ኢብሮ አልጨረስኩም። ስለዚህ አምላካችን ፍትሃዊ ነው። አንተ ዝሙት ሰርተህ ሙስሊሙ አላህን አምልኮ ሁለታችሁም ጀነት ከገባንም አላህ በደለኛ ሊሆን አላህ ደግሞ ምንድን ነው? አልሐከሙ ለዐድል ፍትሃዊ ፈራጅ ነው። ፍትሃዊ ፈራጅ ስለሆነ ከሃዲዎችን ገሃነም ያስገባል። ስለዚህ አምላክ እኮ ፍትሃዊ ብቻ እንዲሁም ቁጡ እኮ ነው አይደል እንዴ? አላህ እኮ ቁጡ ነው ማለትም ደግሞ ይቀጣቸዋል። እና ማንን? ከሃዲያንን አዛኝ ነው። አዛኝ ደግሞ ለሙስሊሞች አዛኝ ላመለኩት እሱን ላመለኩት ተዘጋጅ ጀነት ተዘጋጅ፣ ለከሃዲያን ደግሞ ገሃነም ተዘጋጅ። ለምን? ፍትሃዊ ስለሆነ እንዲሁም ደግሞ ዳኛ ስለሆነ በትክክል ይፈርዳል። አንተ ምድር ላይ ሰዎችን ገለህ ዝሙት ሰርተህ የፈጠረህን ጣዖት አምልከህ ቆይተህ እኔ አባቴ ተገሎብኝ አባቴን ገለህብኝ ጣዖት አምልከህ ሁለታችን እኩል ጀነት ከገባንም አላህ ምንድን ሊሆን ነው? አላህ በደለኛ ሊሆን ነው። አላህ ደግሞ በደለኛ አይደለም። እሺ ብራዘር ግልጽ ነው? እሺ ሰማኝ። እኔ እኮ ጥያቄ እኮ ይሄ እኮ አይደለም። ይሄ እኮ ልክ ነህ በአንተ አስተሳሰብ ከሆነ እሺ ቀጥል። ያገባህ ኃጢአት ሲሰሩ የኖሩትን መልካም ሲሰሩ ከኖሩት ጋር እኩል ገነት ማስገባት የለበትም። እሱ እኮ አልካድኩም፣ እንተማመንበታለን። ግን እኔ እያልኩ ያለሁት እነዛን ኃጢአት ሲሰሩ የኖሩትን ገና ሲፈጥራቸው ሲኦል እንደሚገቡ ያውቃል። እና ደግሞ ፍትሃዊ እናንትን ከሆነ አዛኝ ሮሮ ከሆነ እንደኔ ሀሳብ እያልኩ ያለሁት የኤቲስት ጥያቄ ነው። በነገራችን ላይ እንደዛ ከሆነ ገና ሳይፈጥራቸው ለምን ነፍሳቸውን ለምን ይፈጥረዋል? መጀመሪያው ገና ሲኦል እንደሚገቡ እያወቀ ከሆነ የመጨረሻዋን ቅጽበት ካወቃት ለምን ያ ሰውዬ ተፈጥሮ እንደዚሁ ነው እንደዚሁ ነው እንደዚሁ ነው የሚለውን ሂደት አልፎ መጨረሻዋ ሲኦል እንደሆነች ካወቀ ለምን ይፈጥረዋል? ያው መሀል ላይ ያለው እንትን እኮ ልክ ነው። እኔ እንደዚህ አድርጌ ምናምን የምትለው ልክ ነው። እነዚህኞቹ ጥሩ ሰርተው እኛ ጥሩ ሰርተን እነዚህኞቹ ደግሞ መጥፎ ሰርተው እኩል ሊገቡ አማራቸው ወይ? እሱ እኮ ልክ ነህ በአንተ አስተሳሰብ ከሆነ። ግን የእኔ ጥያቄ ዋናው ፖይንቱ ገና ሲኦል እንደሚገቡ መጨረሻቸውን ካወቀው ለምን ገና ሲፈጥራቸው ምን አድርጎ ያስቀራቸውን? ገና ሳይፈጥራቸው ለምን አይቀርም? ጥያቄ መጨረሻ አለ። እሺ ያው እንግዲህ ካልሰማ ምንም ማድረጋቸው መለግመልሃለሁ። ቅድም መልሼዋለሁኝ። መጀመሪያ አሁን የጠየቀው ጥያቄ አክቹዋሊ ስለዚህ አልነበር የጠየቀው ጥያቄ አላህ ፍትሃዊ ከሆነ ለምን ገሃነም ያስገባቸዋል ነበር። ያው ሲመለስልህ ጥያቄውን ቀይረዋል። አልሐምዱሊላህ መልሰናል ማለት ነው። ቅድም መልሼ ደግሜ ልመልስልህ። አላህ ሀዲዎችን በሙሉ ባልፈጠራቸው ሁሉም ሰዎች አማኝ ከሆኑ ፈተናው ቀረ። ኢብሮ ሚውት አድርጓ እንዳይ ድምፅ አለ ትንሽ። ሁሉም ሙስሊም ከሆኑ ፈተናው ቀረ። አላህ ደግሞ ወደዚህ ምድር ያመጣን ሊፈትነን ነው። ሁሉም ሰዎች ሙስሊም ከሆኑ ለምን ወደ ምድር እንመጣለን ነው። ሁሉም ሰዎች እዚህ ምድር ላይ ያሉ ሰዎች በሙሉ ሙስሊሞች ከሆነ ለምን ምድር ላይ እንመጣለን? ብራዘር ለምን ምድር እኮ ያስፈልግ። መላእክቶች ምንድን ናቸው? መላእክቶች አላህን ማመጻ እንደነሱ ሆነን እኮ ማለት ነው። ሲጀመር ይሄ ራሱ በደል ነው የሚሆነው። ኦኬ ግን አምላክ ምን አደረገ? ነፃ ፍቃድ ሰጠን። ከመላእክት ለየን። መላእክቶች ማመጻ አይችሉም አላህ። እኛን ከመላእክት ለየና ምን አደረገ? ነፃ ፍቃድ ሰጠን። እመኑ ካዱ አለ። የካደ በራሱ ፍቃድ ገሃነም ተዘጋጀ። ፍትሃዊ ስለሆነ ግን የገሃነሙ ሰዎች በሙሉ ካልፈጠራቸውማ ምን ቀረ? ሙስሊሞች ብቻ ቀሩ። ሙስሊሞች ብቻ ቀሩ ደግሞ ፈተና የሚባል ነገር የለም። በቃ ለምድር መጣን። ኢብራሂም ምድር ላይ ያሉ ሰዎች በሙሉ ሙስሊሞች ከሆኑ ለምን መጣን? ቁርአን ምንድን ነው የሚለው? ሊየብሉወኩም አዩኩም አሕሰኑ አመላ አይደል እንደሚለው ሊፈትናችሁ መጣችሁ አለ። የትኛችሁ ሀዲ የትኛችሁ አማኝ እንደሆናችሁ ሊለያችሁ መጣችሁ አለ። ሁሉም ሰዎች አማኝ ከሆኑ ፈተና ያስፈልጋል እንዴ ብሎ ምሳሌ አንተ አስተማሪ ሁሉም ተማሪዎች ጎበዝ ከሆኑ ደደቦችን በሙሉ ገሃነም የምታስገባቸው ወይም ገደቦች ባፈጠራቸው ብታባራቸው ደደብ ተማሪዎችን ጎበዞች ተማሪ ትፈትናቸዋለህ እንዴ? ታውቃለህ ጎበዝ እንደሆነ አይደል እንዴ? አልፈትንም። ኦልሬዲ ጎበዝ ናቸዋል። ግን አላህ ወደዚህ ምድር ያመጣ ምድር ሊለየን ነው። ሰነፍ አለ ጎበዝ ተቃራኒ የሚባል ነገር ያስፈልጋል። ሁሉም ሰዎችማ ሙስሊሞች ከሆኑ ፈተና የሚባል ነገር ቀረ። ሁሉም ሰዎች ከሃዲም ከሆኑ ፈተናው ቀረ። ግን አምላካችን እኩል አደረገን። ከሃዲም አለ አማኝም አለ። የካደው ሰውዬ ምንድነው ይቀጣል፣ አማኙ ደግሞ ጀነት አለው ማለት ነው። ሲምፕል ይሄን ይመስላል። አይ ካልሆነማ ከመላእክት አንድ ነው። ኢብሮ ጨመረለተና ከዛ ያገባው ቃላብ ቆይ አንዴ ቃላብ እምነት ምንድነው? እኔ ሃይማኖቴ ክርስቲያን ነኝ። ግን የሰው ጥያቄ ነው። ቆይ እሺ ክርስቲያን ነው። ቆይ እሺ ክርስቲያን ነው። እግዚአብሔር ለምንድን ነው ገሃነም ነው የፈጠረው?
እሱ እኮ የኔ ጥያቄ ነው አልኩኝ። ለምን ፈጠረ እኮ ክርስቲያን አይደል? እሺ ለምን ፈጠረ እግዚአብሔር ገሃነምን ለምን ፈጠረ? ይሄን ጥያቄ ጠይቄያለሁኝ ግን የመለሰልኝ የለም። በእኛም ሃይማኖት እስከ ጥቂት በጣም ጥሩ። ስለዚህ አሁን ምን ታደርጋለህ? አሁን አንተ ኢአማኝ ነህ ማለት ነው። በቃ ባጭሩ ኢአማኝ ነህ ማለት ነው። እሺ ኢአማኝ ነህ። እንደ ኢአማኝ እናውራ። በቃ ኢአማኝ ነህ። ያንን ሀሳብ ይዤ ነው እያወራሁ ያለሁት እኮ። ኢአማኝ ነኝ በል መጀመሪያ። ኢአማኝ ኮንክ እንደ ኢአማኝ እናውራ። አማኝ ኮንክ ደግሞ እንደ አማኝ በየትኛው ነው? እንደዛ እናውራ። በየትኛው? በዚህኛው እናውራ። በየትኛው? ስለዚህ በኢአማኙ ይዘው ኦኬ ኢአማኝ ነህ ማለት። ስለዚህ አንተ ክርስቲያን አይደለም፣ ኢየሱስ አምላክ አይደለም፣ ባይብል አምላክ ቃል አይደለም፣ ገነት የለም፣ ገሃነም የለም። ትስማማለህ? እንቀጥል በዚህ። እኔ ይሄንኛውን ሀሳብ እያልኩ ያለው እኮ በሁለቱም በኩል በእኛ በኩል መልስ አልተሰጠኝም እስካሁን ባገኘሁት እኮ ጠይቄ መልስ ሊሰጠኝ ይችላል። አላመንክበትም ማለት ነው ባጭሩ፣ አታምንበትም። ኢብሮ ቅድም ስነካ አዳምጠኝ። ኢብሮ ምን መሰለህ ችግሩ? አሁን እሱ ልጁ ክርስቲያን ነው፣ ግን ክርስቲያኖች መልስ የላቸውም። ገባህ? ስለዚህ አሁን እሱ በቃ ክርስትና በሙሉ አያውቅም። ገባህ? ኦልሬዲ ክርስቲያን ማመን ቢከብደውም በቃ ኦልሬዲ ክርስቲያን ትቶታል። እሺ ትቶታል። ለምን? በገነት ካመነ በገሃነም ካላመነ ኦልሬዲ ክርስቲያን ይባላል እንዴ? አይባልም። በቃ ክርስቲያን አይደለም። ስለዚህ አሁን በቃ በዛ አወራው ቀጥል። ስለዚህ በቃ ትክክል ነህ። ስለዚህ በአጭሩ በቃ ምንድነው ኦልሬዲ አንተ ክርስቲያን አይደለም። እንደ ቴስት ነው የምናወራ። የቴስት ነው ማለት ነው። በቃ አንተ ወጣል ኦልሬዲ ከክርስትና ወጣለሽ። ያው እኛ ጋር መልስ አለ። ቅድም እንደነገርኩ መልስ አለ። ኢምራን እኮ በደንብ አብራርቶላል ባጭሩ። አሁን ምንድነው ለምንድነው ገሃነምና ገነትን የፈጠረው ብለካል? ከሽ እኔ ጥያቄ አንዴ እዚህ ጋር አቋርጠና በኦርቶዶክስ ሃይማኖትም እስካሁን ብሄድክልኝ ድረስ ሂደዋል። እንደውም ከዛም በላይ ሄደውልኛል። በዚህኛውም በእናንተ መልስ አላገኘህም ማለት ነው ባጭሩ። አንተ መልስ አላገኘሁም። ግን ያው ምን ብሎ የሆነ ልጅ አዋርቼ ምን ብሎ ነው የመለሰልኝ? ይሄንን ከሞት በኋላ የሚመለስ ጥያቄ ነው ብሎ ይዘጋልኝ ልጅ አለ። አይ በኦርቶዶክስ ለማንኛውም ልንገርህ ባጭሩ ማለት ነው አምላክ ፍትሃዊ ነው ብለህ ታምናለህ አይደል? ቃላብ እሺ ፍትሃዊ ነው አይደል አምላክ? እሺ አንተን ጥቁር ወይ እሺ አንተ መልክ ጥቁር ነው ቀይ ነህ? እሺ አንዱ መረጥኩልህ ቀይ ነህ ልበል። አንተን ቀይ አድርጎ ለምንድን ነው ሌላን ሰው ጥቁር አድርጎ የፈጠረው? መቼስ እንደምታየው በቃ ትክክለኛ ነገር ነው፣ ኤግዚስት ያደረገ ነገር ነው አይደል? ያ ፍትህ ነው ይሄ የእሱ አፈጣጠር ነው እንግዲህ። አንዱን ጥቁር አንዱን ቀይ አድርጎ መፍጠሩ ፍትህ ነው ወይስ አይደለም ነው? ለምን ሁሉንም ቀይ አድርጎ አልፈጠረም? እሱን አላውቅም። በቃ አየው፣ አሁን ይሄ ራሱ ፈተና ነው። አየው፣ ይሄ ራሱ ፈተና ነው። እሺ ለምንድን ነው አንዱን ረጅም አንዱን አጭር አድርጎ የፈጠረው? ለምን ሁሉንም ረጅም አላደረገም? አይ ዶንት ኖ። ይሄም ፈተና ነው። እሺ ለምንድን ነው ሁሉንም ሀብታም ያላደረገው? ለምን ሁሉ አንዱ እንዳ ሌላውን ሀብታም ያደረገው? እንጃ አይ ዶንት ኖ። አላውቅም። ፈተና ነው። አየህ በቃ ምድር ላይ ስንመጣ አላህ በቁርአን ላይ ቅድም እንደነገርን አላህ ምን አለ? ምንድነው አለዚ ኸለቀል መውተ ወልሐያት ሊየብሉወኩም አዩኩም አሕሰኑ ዐመላ አለ። ያ ሞትንና ህይወትን የፈጠረው አምላክ ለምንድን ነው አለ? የትኞቻችሁ መልካም ሰሪዎች እንደሆናችሁ ሊሞክራችሁ ነው አለ። ሙከራ ነው። ስለዚህ በሙከራ መሃል ደግሞ ልዩነት መኖር አለበት፣ ግዴታ ነው። እሺ አንዴ እዚህ ጋር ሙከራ ነው። አንዴ ይብራል እኮ ለነገርህ እኮ አንዴ ቆይ፣ እዚህ ጋር ሙከራ ነው ካልክ፣ እሺ ሙከራ ነው ካልክ አንድ ኬሚስትሪ ላብራቶሪ የሚሰራ ሰው ለምሳሌ አንድን ኬሚካል አደባልቆ የሚያገኘውን ውጤት አወቀ ናችሁ ማለት ነው። አይ ቃላዊ ሊፈትናችሁ ማለት ፈልገው ነው። ሊፈትናችሁ ማለት ፈልገው ቀጥይ ብሮ ሊፈትናችሁ በሚል አስተካክል፣ ችግር የለውም እንዲገባ። እሺ ኦኬ። ሙከራ ስለው እንደዚህ እንትንና ሃይድሮጅንና ምናምን እንትን ማድረግ መስሎ ነው እንደዛ አይደለም አጣው እንጂ ቃላዊ እንደዛ ይታይ ሊፈትናችሁ የሚል አሁን አማርኛ ነው መቼስ። እሺ ቃላዊ ለፈተና ነው፣ ፈተና ነው። እሺ ፈተና ማለት ነው። ሙከራ ማለት ያው ሙከራ ሁለት ምናምን የሚባል ነገር የለም እንዴ? ፈተና ማለት ነው እሱ። ኤኒዌይስ ምን መሰለ ቃላዊ እንግዲህ የሰው ልጆች የተፈጠሩት ለፈተና ነው። ፈተና ማለት ደግሞ ግዴታ ልዩነት መኖር አለበት ለፈተና። ስለዚህ አንዱ ቀይ መሆን አለበት፣ አንደኛው ጥቁር መሆን አለበት፣ አንደኛው ረጅም መሆን አለበት፣ አንደኛው አጭር መሆን አለበት። ሙከራ በቃ ፈተና ነው የሚፈተነው። አንደኛው በእጥረቱ ይፈተናል፣ አንደኛው በቁመቱ ይፈተናል። ወይ ይኮራበታል፣ አለዛ ደግሞ የአጭሩን ይሰድብበታል።
ተጓም ስለዚህ ወይ ደግሞ ያመሰግንበታል አምላኩን። አንደኛው ቆንጆ ማለት ያው ቆንጆ ስለ እንደ እይታ ነው፣ መልክ እንደ እይታ ነው። በቃ ሌላኛው ደግሞ እንደ እይታ እንደ መልኩ ያው ብቻ ያው እንደምታውቀው ነው ሁሉም ነገር። አንደኛውን ሲፈጠር ገና ሲፈጠር የሆነ አካል ጎሎት ሊፈጠር ይችላል። አንደኛው ደግሞ ሙሉ አካል ሊኖረው ይችላል። እነዚህ ሁሉ ምንድናቸው? ልዩነቶች ናቸው። እነዚህ ሁሉ ልዩነቶች የኖሩበት ምክንያት ደግሞ ፈተና ነው። ስለዚህ ፈተና ካለ ደግሞ ሁሉ ጊዜ ጀዛ አለ። ጀዛ ማለት ምንዳ ነው። ስለዚህ አላህ Subhanahu Wa Ta'ala ሁለቱንም መልካም የሰሩ ካሉ አመስግነው ምድር ላይ አመስግነው አላህን ተገዝተው አላህ በቁርአን ላይ ሲናገር ወማ ኸለቅቱል ጂነ ወል ኢንሳ ኢላ ሊያዕቡዱን አለ። የሰው ልጅም ይሁን አጋንንትንም ይሁን የሰው ልጅ የፈጠርኩት እኔን ሊገዙኝ እንጂ ለሌላ አይደለም እንዳለው ምድር ላይ መተን እሱን ተገዝተን በሰጠን መልካም ነገር አላህን አመስግነን ከሄድን ለሄድንበት ነገር ፍትህ ነውና ምን ያስፈልገናል? ምንዳ ያስፈልገናል። ያንን ምንዳ ደግሞ ጀነት አለልን። አላህ ጀነትን አዘጋጀልን። ምድር ላይ ደግሞ አላህን ሲያምጽ አላህ በሰጣቸው ቁመት ሰዎችን ሲሰድብ የኖረ ካለ አላህ በሰጠው ብር ሰዎችን ሲበድል ኖሮ ተግባባን፣ ደሃዎችን ሲያስቸግር የኖረ ካለ በሱም ላይ የሚያሻርክ በሱ ላይ የሚያጋራ ከሆነ ይሄ ሰውዬ ደግሞ ወደ ጀሃነም ይገባል። ቅጣቱ ነው ጀዛአን ዊፋቃ አላህ ምንድነው? በቃ ትክክለኛ የሆነ ምንዳቸው ነው ብሏል አላህ። ሁሉ ነገር ስለሚያውቅ ጥበበኛ ስለሆነ አላህ። ስለዚህ በአጭሩ የተፈለገበት ዋነኛ መንገድ ያ ነው። አላህ የሩቅ ሚስጥርን ያውቃል። አዎ ያውቃል፣ በደንብ ነው እንጂ የሚያውቀው። ለምን አያውቅም? አላህ ያውቃል። አለማወቁ ነበረ ችግር የሚሆነው። ተግባባን? ስለዚህ ከማወቁ ጋር በተያያዘ ደግሞ ለምን አላረገም? ይሄ ምርጫ ነው የአላህ Subhanahu Wa Ta'ala። እኛም ስንሰራ የምንሰራው በምርጫችን ነው። አላህ ምን አለ? ፈመን ሻአ ፈልዩእሚን ወመን ሻአ ፈልየክፉር። የፈለገ ይመን የፈለገ ይካዳል። አስታካር ያለ እኔ ጋር ብቻ ነው። ኦኬ አስታካረኩኝ። ይሰማል። ኦኬ እንደሰማሁ ከሆነ አሁን ይሄንን ሁሉም ይደውልኛል። አስታካርጋል ብለህ በመሀል ልገባ ነው እንዴ? ቃላብ ደግሞ እሺ ጨርስሽ። አይ ቀጥል በቃሽ። አይ አሁን እየነገርከኝ ያለውንም ወደፊት ልነግረኝ የምችለውን ገምተዋለሁ ቢያንስ። አሁን አንተ ያልከው እኮ ባጭሩ ፈጠረ፣ ለፈተና ሰው ተፈጠረ። ከዛም በኋላ አንድ በዚህ በኩል ከሄድክ ገነት ነው፣ በዚህ በኩል ከሄድክ ደግሞ ገሃነም ነው። በዚህኛው በኩል እንድትሄድ ብዙ አማራጮችን ሰጥቷል። መጽሐፍን አውርዶልሃል፣ ምናምን ተጽፎልሃል፣ መምህራኖች አሉ፣ ብዙ አለ። ከዛ በኋላ ያንን ሁላ ትተህ ግን በዚህኛው መንገድ ከሄድክ ገሃነም ነህ። ይሄ ደግሞ የራስ ጥፋት እንጂ የአላህ ወይም የእግዚአብሔር ጥፋት አይደለም ነው ያንተ ሐሳብ። ይሄንን እኮ በዚህኛውም በኦርቶዶክስም አግኝቼዋለሁ። ግን የኔ ጥያቄ እዚህ ሁላ ጋር መጨረሻ ጋር ነው። ይሄ የህይወት ጉዞ አለ። ከታይም ላይን ውጭ እኮ ነው ያለው ፈጣሪ። ከታይም ላይን ውጭ ነው። የወደፊቱን ካወቀ አንተ ከእናት ሆድ ሳትወለድ በፊት ይሄንን ሁላ አንተ እንደምታሳልፈው ያውቃል። ይሄንን ሁላ አሳልፈህ አሁን ለምሳሌ አንተ ይሄንን ሁላ ህይወትን እንደምታሳልፍ ቀድሞ ያውቃል። ከዛ በኋላ ጀነትም ከሆነ ጀነት ገሃነም ከሆነ ገሃነም እንደምትገባ ያውቃል። አስገደደህ ነው አይዛን ሰዓት ይወለ ምን መሰለህ ቃላብ ቆይ ሊያስገድድህ ነው። በቃ አይዛን ሰዓት ሊያስገድድህ ነው። አላህ ደግሞ ቅድም እንደተነገረ ፍትሃዊ ነው። አላህ አስገዳጅ አይደለም። አላህ አስገዳጅ አያስገድድም። አላህ ግልጽ ነው። አላህ በነፃ ፍቃድ መጀመሪያ እኮ ተመልሷል ማለት ጭንቅላት አእምሮ ተሰጠን ሮቦቶን ከማለት ነው። አንተ ያልከኝ የተነገረኝ አንዴ ቦስዬ ቆይ አንዴ ልንገረውና ትገባለህ። ትክክል ነህ ቦስ፣ ትክክል ነህ። አይ በመሰለህ ቃል አይ ቲንክ ከራሱም ጋር አልተስማማም። አማርኛው እየገባው ስላልሆነ እንሻላ ምናርግ መሰለህ አንዴ በቃ ጥያቄውን ጨርስና ከዛ ሚውት አድርጎ ይብቃ። ለምን ከዚህ በላይ ክርክር ነው አንዴ እድል ሰጥተህ። ስለዚህ የምናገር መሰለኝ ብሎ በኦርቶዶክስም መልሰልኝ በኦርቶዶክስ የሚያስተምሩ የላቸው አይደለ? ስለ ኦርቶዶክስ ስለማታውቁ ጋር ጥያቄ ኢምራን እኮ መጀመሪያ እኮ ተናግሮ ነበር። አእምሮ ጭንቅላት ተሰጠን መቼስ አገናዝበንበት ወደ መጥፎ ወይ ወደ ቀጥተው ወይ ወደ ስተቱ እንድንሄድ አይደል? ሌላ እንትን አለው። እንትን ባይሆን ኖሮ አእምሮ ያስፈልገንም ነበር ማለት እኮ ነው። በቃ ማለት
ዝም ብለን እንደ እንስሶች ወይ መሆን ነበረብን ወይ ደግሞ ልክ ከሆነ ቦስ እኔም እኮ እያልኩ ያለሁት እኮ ያን ነው። እንደዛ አድርጎ ባይፈጥረን ነፃ ፍቃድ ባይኖረን ሮቦት ሆነን ማለት እኮ ነው ባጭሩ አይደለ? የእናንተ ሀሳብ እኮ ነፃ ፍቃዳችንን ካስገደደንስ? እሺ ቆይ ቃላ ነፃ ፍቃዳችንን ካስገደደንስ? በቃ እኔ አሁን በተፈጥሮዬ ሮቦት ሆነን ማለት ነው እኮ። ለምን ያስገደደ? አምላክ ደግሞ አስገዳጅ አይደለማ። አሁን ሰው ልጆችን ሲፈጥር የፈጠረበት ምክንያት ጥያቄ እኮ እሱ ጋር ነው ታዲያ። አዎ ይኸውልህ፣ ለምን ያስገድደናል ነው ጥያቄው። አሁን ቆይ እንጂ አንዴ ይኸውልህ፣ አምላክ ሲፈጥረን እኛን ለማስገደድ አይደለም የፈጠረን። አሁን ገብቶሃል? መጀመሪያውኑ ሲፈጥረን ያውቃል። አዎ ያውቃል፣ ሁሉንም ነገር ያውቃል። የሚሆነውን የማይሆነውን ሊሆን ቢችል የሚሆነውን ካልሆነም እንዴት ሊሆን እንደሚችል ሁሉም ነገር ያውቃል አምላካችን አላህ ሱብሓነሁ ወተዓላ። ግን ይሄንን አወቀ ማለት ደግሞ ያንን ነገር እኛን አስገድዱን ያስተካክለዋል ማለት አይደለም፣ ኦር ደግሞ ያበላሸዋል ማለት አይደለም። ፍትህ ነው። አላህ በፈጠረ መልኩ በዚህ መልኩ እንደምንሄድ ያወቀውን ጽፎታል። በቃ ይሄ ደግሞ የሱ መሽያ ነው፣ የሱ ፍላጎት ነው። ተግባባን? ስለዚህ አሁን ምንድነው በቃ ይሄ በሩቅ ሚስጥር አዋቂነቱ ላይ የተመሰረተ ነገር ነው። በሩቅ ሚስጥር አዋቂነት አሁን ለምንድን ነው ያላስተካከለ? ሊያስገድድ ነው ማለት ነው። እንደዛ ከሆነ አስገዳጅ ሊሆን ነው ማለት ነው። በቃ አላህ ደግሞ አያስገድድም። ተረድቻለሁ። ይሄንን እግዚአብሔር የማያስገድድህም ቢያስገድድህ ባጭሩ ሮቦት አድርጎ ሰራ። የእሱን ትእዛዝ ልፈጽም እንጂ የራስህን አይምሮ ልትጠቀምበት አይደለም የመጣኸው ብሎኛል ብዙ ሰዎች። ግን የኔ ጥያቄ እኮ እሱ አይደለም። እሱን ሁሉ እኮ አምኜበታለሁ። ግን እንደዛ እኮ እያወቀ ለምን አረገ አይደል የምትለው ጥያቄ እኮ በቃ አንተ ገብቶኛል። እያወቀ ለምን አረገ አይደለ? ይሄ ነው በቃ ባጭሩ አለቀ። እዚህ ጋር ነው ጥያቄ። የማያስገድድ ከሆነ ለምን ከመጀመሪያውኑ ይፈጥረናል? ቆይ እኮ በቃ ጥያቄው መጀመሪያውኑ ለምን ይሄንን አረገ ነው እያወቀ ወይ እንዱ በቃ ምን እንደሰለ ሚዩት አድርጎን ቃላ ጥያቄው ምንድነው? አላህ ገሃነም አሁን ምሳሌ ጣዖት አምላኪ ነኝ ኢየሱስና ክርስቲያን ነኝና ገሃነም እንደምገባ ያውቃ ለምን ፈጠረኝ? ሚዩት አድርጎ በቃ አሁን መልስ እንደስተ ሚዩት አድርጎ አራተኛ ጊዜ ወረበል ካባ አራተኛ ጊዜ የሚደግማ ያ ጀማ ሚዩት አድርጎ ሚዩት እንዳተናሰ ከዚህ በኋላ ብራዘር መጀመሪያ በኦርቶዶክስ ያለው አታውቅም። በኦርቶዶክስ ሲጀመር እግዚአብሔር ፈጣ አስገድዶ ነው፣ ምርጫ የለህም። በእሺ በኋላ ነው ሚዩት አድርጎ ሚዩት አድርጎ ድምጻለሁ በዛኛው እስከ ጥጋ ይቻላል። ሆረ አንተ ስለዛኛው እስከ ጥጋ ሚዩት አድርጎ አንዴ ሚዩት አድርጎ ቀጥል። እሺ አልহামዱሊላህ ወከፋ ሚዩት እያነሳ ነው ያለው ሚዩት ያለ ለምን ነው ድምጻለህ ይርቃላ ተዋከበ። እሺ አዳምጠኝ። አልহামዱሊላህ ወከፋ ኧረ ሚዩት አድርግ። የኔን ጥያቄ ካልመለስክልኝ ምን ሚዩት ብታረገኝ ምን ትርጉም አለው? ልመልስ እኮ አዳምጠኝ። እሺ ልመልስ አዳምጠኝ። ወረደ እሺ ላጠቃላይ ብሩኝ አንዴ ሚዩት አድርግ። ሁሉ ሚዩት አድርጋችሁ አልহামዱሊላህ። እሺ አልহামዱሊላህ ኧረ ዛሬ ቀን ኬት ነው የሚያወጡት በአላህ። እሺ አልহামዱሊላህ ወከፋ በእስልምናችን አስተምሮ ማለት ነው ጀማ አላህ እኛን ከሰዎች ከፍጡራን በሙሉ ለየን። መላእክቶች ምሳሌ አያስቡም አይደለ? አላህ ማደረገ ኢኒ ጃኢሉን ፊል አርዲ ኸሊፋ አለ። እኔ በምድር ላይ ምትክን ፈጣሪ ነኝ አለ። እኛ ከመላእክ እንለያለን። ልዩነታችን ምንድነው? እኛ ነፃ ፍቃድ አለ፣ ማሰብ እንችላለን። መላእክቶች ግን ማመጽ አይችሉም። አያችሁ? ስለዚህ አምላካችን ማደረገ እኛን ለይቶ ፈጠረን። እርሱ ምንድነው ልዩነታችን? ማሰብ እንችላለን። ነፃ ፍቃድ ሰጥቶ ፈጠረን። አምላካችን ከፈጠረን በኋላ ያደረገ ወደ ምድር አመጣን። ለምን አመጣን? ሊየብሉወኩም አዩኩም አሕሰኑ አመላ፣ የትኛው ጥሩ እንደምትሰሩ የትኛው መጥፎ እንደምትሰሩ ሊፈትናችሁ አመጣ ይላል። ግን ወደ ምድርም ቢያመጣ አምላካችን አስቀድሞ የምንሰራውን ነገር ያውቃል። አምላክ እኔ ኢብሮ የሚሰራውን ነገር አስቀድሞ ያውቃል፣ እውቀቱ አለው። ግን ደግሞ እያወቀ ብቻ ጀነት ቢያስገባ ወይም ገሃነም ቢያስገባ ነው በደል ሆነ። ቁርአን ምንድን ነው የሚለው? ወማ ካነ ረቡከ ቢዘላሚን ሊልዓቢድ፣ አላህ ባሮችን አይበድልም አይደለ? ኢብሮ ሰዎችን አይበድልም። ስለዚህ ምን አደረገ? እውቀቱ እንዲፈጸም ወደ ምድር አመጣ። ኢብሮ ምሳሌ ልስጥህና አላህ ያድርግብህ እናንተ ካፊር ሆንክ ምሳሌ። ከዛ አላህ በቅድሞ እውቀቱ አወቀና ሳሰራው ገሃነም አስገባ። ምንድን ነው የምትለው? አላህ ለምን ገሃነም አልሰራሁም ትላለህ አይደለ? ዙልም ነው የሚሆነው። አያችኋ? ስለዚህ አላህ ምን አደረገ? ያው እውቀቱ መፈጸም አለበት። አላህ ያወቀው ነገር መፈጸም አለበት። እርሱ ምንድነው? ተግባራችን። ስለዚህ የምንሰራውን ነገር እያመጣ እያወቀ ወደ ምድር አመጣን። ለምን ከተባለ ለአላ የኩና ሊናስ ያለላህ ሁጃ፣ ሰዎች የውመል ቂያማ ላይ አላህ እንዳይከራከሩ ምን ብለው እኛ እኮ አልሰራነውም እንዳይሉ እያወቀ ወደ ምድር አመጣን። ምሳሌ አንድ አስተማሪ እያስተማረ ተማሪው ደደብ ነው እና ደደብ ሆኖ ሳይፈተን ደደብ ቢጥለው ማለት ነው። ደደብ ነው ቢጥለው ይሄ በደል ነው አይደል? አልተፈተነማ ተማሪው አልተፈተንኩም እኮ ይላል። እድል መሞከር አለብኝ እኮ እድል ልሞክር ይላል አይደል? ስለዚህ አምላካችን እንደዛ ነው። የምንሰራውን ነገር እያወቀ ወደ ምድር አመጣን ነው። ቀጥሎ ምን አለ? አይ ገሃነም እንደምንገባ ካወቀ ለምን ፈጠረን መጀመሪያውን የሚል ጥያቄ አነሳ። ኦኬ ገሃነም የሚገቡትን ካልፈጠረማ ኢብሮ ፈተናው ቀረኩ። ገሃነም ከለ ጀነት ይኖራል እንዴ ኢብሮ?
እሺ ቆይ ገሃነም ቀረ አይደል? ጀነት ብቻ ካለ ለምን እሰራለሁኝ? ጀነት ብቻ ካለ ፊት ለፊቴ ላይ በቃ ለምን ተኝቼ እላለሁ እኮ ለምን ገሃነም ቀረብኛ አይደለ ጀማ? ስለዚህ ሲጀመር ተቃይ ነገር ነው አለበት። ሁሉም ሰዎችም አማኝ ከሆኑ ምድር ላይ ያሉ ሰዎች በሙሉ ሙስሊሞች ብቻ ከሆኑማ ፈተናው ምን ላይ ያስፈልገ? ሁላችን ሀብታም ከሆነ ሁሉም ሰው ደስተኛ ከሆነ ፈተናው ምን ቀረ? ግን ምሳሌ አንደኛው ሀብታም ከሆነ አንደኛው ደሃ ከሆነ ሀብታው ይፈተናል። ሀብታው በሚፈተነው በብሩ ይፈተናል። ብሩ ምንድነው? ብሩ ላይ ለሰዎች መስጠት አለበት፣ ኢንፋቅ ማድረግ አለበት። አያችሁ። ስለዚህ አላህ በሚፈተነው በሰጠው ብር ፈተነው። እሺ ደሃው በምን ተፈተነ? በመሰበሩ ችሎ መቆጥሞ ተፈተነ። አያችሁ። ስለዚህ አምላካችን ሁሉም ሰው ይፈትናል በተለያየ መንገድ። ሁሉም ሰው ፈተና አለበት። ምሳሌ አንደኛው ጆሮ አይሰማም፣ አንደኛው አይኑ አያይም፣ አንደኛው አንካሳ ነው፣ አንደኛው ደግሞ ሙሉ አካል ሆኖ ደግሞ ብር የለውም። አያችሁ። ስለዚህ አምላካችን ሁሉም ሰዎች በተለያየ መንገድ ይፈትነናል። ለምን? እቺ ምድር ራሱ የምንድን ናት? የፈተና ምድር ናት። አሁን ያለነው የፈተና ምድር ላይ ነው። አጅራችን ወይም ደሞዛችን መቼ ነው? የውመል ቂያማ ነው። ስለዚህ አላህ ወደ ምድር አመጣን፣ ስሩ አለ፣ ዱዓ እናደርጋለን፣ እንሰብካለን፣ አእምሮ ሰጠን፣ እናስባለን፣ መጽሐፍ ላከ፣ ነብይ ላከ። ኦኬ ነብይ ላከል፣ መጽሐፍ አወረደ፣ ቀጥተኛው መንገድ አሳየን። ስለዚህ ቀጥተኛው መንገድ የሚከተል ካለ ጀነት አለው፣ ከሃዲ ደግሞ ካለ ገሃዲው ደግሞ ገሃነም ይገባል ነው። ሁሉም ሰዎች ለምን ጀነት አይገቡም ደግሞ ከተባለ ዝሙተኛው አላህን ክዱ ጣዖት ሲያመልክ የነበረው ጀነት ከገባ ነው በደል እኮ ይሄ ራሱ ጣዖት ሲያመልክ የነበረው አካል ሰዎችን ሲገል የነበረው አካል ዝሙተኛው አካል ጀነት ከገባ እኮ ይሄ እኮ ራሱ በደል ነው። ኢብሮ ወንድሜ ሙስሊም ወንድሜ አላህን ፈርቶ ሙሉ ህይወቱን ከዝሙት ተጠብቆ ጥሩ ነገር ሰርቶ ኑሮ ማለት ነው። ከሃዲው ደግሞ ዝሙት ሲሰራ ጣዖት አምልኮ ሲሰግድ ቆይቶ ሁለቱም እኩል ጀነት ከገቡማ ይሄ እኮ በደል እኮ ነው። አላህ ኢብሮን በደለው ማለት እኮ ኢብሮ እዚህ ምድር ላይ ተጎዳ ማለት እኮ ነው። አያችሁ። ግን አላህ ፍትሃዊ ስለሆነ እንዲሁም ትክክለኛ ፈራጅ ስለሆነ ከሃዲ ካለ ገሃነም ይገባል። ኢብሮ አጠቃሉና ኢንሻአላህ ወደ ሌላ ርዕስ እንለፍ። ኧረ ቢስሚላህ ምን ይጠቃልላል? ኢምሮ በቃ እኮ አለቀ። ጀዛከላህ ኸይር ኢምሮ ሙሉ በሙሉ ተነግሯልና በቃ ባጭሩ ምንድነው ከማወቅ ጋር የሚገናኝ ነገር አይደለም። ይሄ በቃ ሰውየው የራሱን ምርጫ ነው የሚሰራው። በራሱ ምርጫ እንዲሰራ ደግሞ ምርጫ ተሰጥቶታል። ምድር ላይ ያለነው በቃ ለፈተና ነው። ፈተና ካለ ተቃራኒ ነገር መኖር ግዴታ ነው። ስለዚህ አላህ Subhanahu Wa Ta'ala ያለዛ ራሱ ዙልም ውስጥ ሊያስገቡት ነው። አላህ ደግሞ ጭራሽ በቃ ማህሪ የሆነ ጌታ ነው። ምንድነው ይቅርታ አላህ ምንድነው በዳይ አይደለም። ጌታችን አላህ Subhanahu Wa Ta'ala በበዳይ እንዳልሆነ ደግሞ በቁርአኑ ተናግሯል ማለት ነው። ባጭሩ ይበቃል። ኢምሮ ሌላ የምታሳያቸው ነገር ካለ ቀጥል፣ ወይ ሌላ ጥያቄ የምናስተናግደው በክርስትናው እንሂድበት። ሰው ስላለ ክርስትና ላይ ያለውን ይዩት። መጀመሪያ ኢብሮ ያልከውን አንቀጽ ላሳያቸው። እሺ ከዛ ወደ ክርስትናው እንሄዳለን። እሺ ተመልከቱ። ሱረቱል ፉሲለት እንደዚህ ይላል፣ መልካም የሰራ ሰው ለነፍሱ ነው፣ ያጠፋም ሰው በእርሷ ላይ ነው። ጌታ ለባሮቹ በዳይ አይደለም። አላህ ሰዎችን አይበድልም። እሺ ያዙልኝ። አሁን ወደ ክርስትና ሁለት ጥቅስ ልስጣችሁና ኢብሮ ይቀጥላል። ተመልከቱ። ሮሜ ምዕራፍ 8 እንደዚህ ይላል፣ እግዚአብሔርም ለሚወዱት እንደ አሳቡ ለተጠሩት ነገር ሁሉ ለበጎ እንደሚደረግ እናውቃለን። ልጁ በብዙ ወንድሞች መካከል በኩር ነውና። በደንብ አዳምጡ። አስቀድሞ ያወቃቸው እግዚአብሔር አስቀድሞ ያወቃቸው በእውቀቱ የልጁን መልክ እንዲመስሉ አስቀድሞ ወስኗል። አስቀድሞ የወሰናቸውን ጠራቸው፣ እነዚህን ደግሞ ጠራቸው። የተጠሩት እነማን ናቸው? ይብሮ የተጠሩት እነማን ናቸው? የወሰናቸው መጀመሪያ አስቀድሞ እኛ ተጠራን። እኛ የተጠራው ማን ነው? እግዚአብሔር የመረጠው ብቻ የተጠራው። እሺ የጠራቸው እነዚህን ደግሞ አጸደቃቸው፣ ያጸደቃቸውን ደግሞ አከበራቸዋል። ስለዚህ በክርስትና አስተምሮ እግዚአብሔር የሚጠራው ራሱ ኢየሱስን የላከው ራሱ ለማን ነው? ለተመረጡ ብቻ እንጂ ለዓለም አይደለም። ስለዚህ በክርስትና እግዚአብሔር አስቀድሞ ወሰነ። እኛ ነጻ ፈቃድ የለንም። ኢየሱስ ራሱ የተላከው ላመኑበት ብቻ ነው ማለት ነው። አንደኛ። ሁለተኛ ደግሞ እግዚአብሔር አውቆ ምን አደረገ መሰላችሁ? ሰዎችን አእምሯቸውን ደፍኗቸዋል። ማስረጃ የዮሐንስ ወንጌል ተመልከቱ። የዮሐንስ ወንጌል ምዕራፍ 12 እንደዚህ ይላል፣ ነገር ግን አለ ይህን ያክል ተአምር ቢያደርጉ ምንም ቢያደርጉ ነብዩ ኢሳይያስ ጌታ ሆይ ማን ምስክራችን አመነ? የእግዚአብሔር ክንድ ለማን ተገለጠ ብሎ የተናገረው ቃል ይፈጸም ዘንድ አላመኑም አለ። ኢየሱስ ተአምር አደረገ፣ ተአምር ሰራ፣ ግን ሰዎቹ አላመኑ። ለምን? ተመልከቱ ለምን እንዳላመኑ። ኢሳይያስ ደግሞ በአይናቸው እንዳያዩ በልባቸው እንዳያስተውሉ እንዳይመለሱ እንዳልፈውሳቸው አይናቸውን አሳወረ። ያጀማ በአይናቸው ኢየሱስን አይተው ተአምር አይተው እንዳያምኑ አይናቸውን እውር አደረጋቸው፣ ልባቸውን አደረቀ፣ ልባቸውን ደረቅ አደረገባቸው ብለዋልና ስለዚህ ማመን አቃታቸው አሉ። ለምን አላመኑም? ኢብሮ ለምን አላመኑም? ራሱ እሱ ነበር መጀመሪያ ራሱ ያጠማቸው። አይናቸውን አሳውሮ ልባቸውን አደንድኖ ማለት ነው። በቃ ስለዚህም በክርስትና እግዚአብሔር ሰዎች እንኳን አሁን ምሳሌ እኔ እግዚአብሔር አልመረጠኝም አይደል? በእነሱ አስተሳሰብ አሁን ሸውልክ እንኳን መግባት ብፈልግ እግዚአብሔር ደንቆር አድርጎኛል። ገባህ? ሾልከህ እንኳን መግባት አትችልም እኮ። ሾልከህ ኢብራሂም ምሳሌ በቃ ኢየሱስን ወደኸው ሾልከህ ልገባ ካልክ ማለት ነው አትችልም። ለምን? ደንቆር አድርጎሃል። በእነሱ አስተሳሰብ እንዳሰማ አድርጎሃልና በክርስትና ያለው ይሄ ነው። ጨምርበት። እሺ ይምሩ ጀዛከላህ ኸይር። መጽሐፈ ነገሥት ላይ ደግሞ ምዕራፍ 22 ላይ ምን ይላል መሰላችሁ? እግዚአብሔር
ምን እንደሚያደርግ ህዝቡን ተመልከቱ። አሁንም እነሆ እግዚአብሔር በእነዚህ ነቢያት ሁሉ ላይ አፍ ምን አደርጋለሁ አለ፣ ሐሰተኛ መንፈስን አድርጓል አለ። ሐሰተኛ እግዚአብሔር በነቢያት ላይ ሐሰተኛ መንፈስን ያደርጋል ማለት። ስለዚህ ሐሰተኛ መንፈስን የሚያደርግ ከሆነ ገና ከመጀመሪያው እንዲህ አይነት ነገር እያደረገባቸው ይጠይቃቸዋል ማለት ነው። ይሄ ማታለል ይባላል። አረ ማታለል ራሱ በግልጽ አለ ጋይስ። ማታለል እንዴት እንደሚያታልል ትንቢተ ሕዝቅኤል ምዕራፍ 14 ቁጥር 9 ላይ ነብዩም ቢታለል አለ። ነብዩም ቢታለል ቃልንም ቢናገር ያንን ነብይ ያታለልኩ ማነኝ አለ። ያታለልኩ ጋይስ ተመልከቱ ምን እንደሚል ያታለልኩ አለ። ማነኝ አለ? እኔ ሱብሃንአላህ እኔ እግዚአብሔር ነኝ። ይሄ አሁን በአምላክ ላይ እስቲ መዋሸት አይደለ? ሻውና ከዚህ በላይ ምን አይነት ነጻ ፍቃድ አለመኖር አለ? ሻውን እግዚአብሔር እኔ ነኝ ያታለልኩት እያለ አታላይ ነኝ እያለ መናገር በራሱ እንዴት ነው? እሺ እንዴት እንቀበለው? እንደገና ደግሞ በጣም የሚገርመኝ አንድ ጥቅስ አለ። ለምሳሌ ያው ተመልከቱ ሮሜ ምዕራፍ 9 ላይ ቁጥር 18 ላይ እንግዲህ የሚወደውን ይምረዋል አለ። የሚወደውን ይምረዋል የሚወደውንም እልከኛ ያደርገዋል አለ። እልከኛ ያደርገዋል። ስለዚህ እግዚአብሔር እንደፈለገው በነፃ ምርጫ ሳይሆን የሚኖረው በምንድን ነው? ራሱ የፈለገውን ነገር ነው የሚያደርገው ማለት ነው። ተግባባን? ስለዚህ በጣም ብዙ እልከኛ ያደርገዋል አለ። ኧረ ድምፄ እሺ። ስለዚህ ይህን ይመስላል። ብዙ የሚነገሩ ሌሎች ነገሮችም አሉ። ኢምራን በቃ ወይ ምናልባት ሌላ ላይ ከገባን አለዛ ሌሎች የሚናገሩ ካሉ አይ ኢብሮ የሐቢብ ቀጥል አንተ ኢንሻአላህ ጀዛኩሙላሁ ኸይር። ጀዛ 3 ሰዓት ያለው ንገራቸው። እኔ ወደ ሱቅ ልሄድ ልወጣ ነው ኢንሻአላህ። እሺ ኢምራን ቤት ዛሬ 3 ሰዓት ላይ አላህ ካለ እንሄዳለን። ያው 25 ደቂቃ ነው የቀረው። መጀመሪያ ገብታችሁ እሱ የፖስተውን ቪዲዮ ሙሉ በሙሉ ሁላችሁም ገብታችሁ ሼር አድርጉ ለክርስቲያኖች። የትኛውም አይነት ጥያቄ መጠየቅ ትችላላችሁ ማለት ነው። መታችሁ የትኛውም አይነት ጥያቄ እኔ ሳላህ ኢምራን አለን። የፈለጋችሁትን ጥያቄ መታችሁ መጠየቅ ትችላላችሁ። በክርስትና ላይም በእስልምና ላይም ማለት ነው። ማን ነው ይቅርታ፣ በእስልምና ላይ ጥያቄው የሚጠይቀው በእስልምና ላይ ነው። ስለዚህ ግቡና ሁላችሁም አንዴ ኢምራን ላይ ቪዲዮ የፖስተውን ሼር አድርጉት ማለት ነው። ኢምሩ መጨመር ፈልጉ ካለ ቀጥል። አይ የዛሬ ፕሮግራም ልዩ የሚያደርጋችሁ መሰላችሁ ዛሬ እስልምናችን ምን ያክል ሙሉ እንደሆነ እናሳያችኋለን። እሺ ስለዚህ 3 ሰዓት ላይ እኔ ቤት ተገኙ። እኔ ወንድም ኢብሮና ወንድም ሳላ ወንድም አህመድም ካለ ኢንሻአላህ ሁላችንም ተገኝተን ወንድም ቢስፐርም ካለ በሰፊው እንመልሳለን። ስለዚህ ሙስሊም ወንድሞቼ ክርስቲያን የትኛውም የፈለጋችሁ ጥያቄ ጽፋችሁ ነው እንመለሰ። ፈታዎች እንዳይሆን እንጂ ከፈታዎች ጥያቄ ጽፋችሁ ሙስሊም ወንድሞቼ 3 ሰዓት ላይ እኔ ቤት እንገናኝ፣ በሰፊው ጥያቄውን እንመልሳለን። ቪዲዮውን ደግሞ አሰራጩላችሁና ይምጡ እነሱም ክርስቲያኖችም ዛሬ ኢንሻአላህ እስልምናችን ምን ያክል ምን እንደሆነ ታያላችሁ። ባጭር እያደረግን በሁለት ደቂቃ እንመልሳለን ጥያቄ ኢንሻአላህ። እሺ ፎሎ ያላረጋችሁት ፎሎ አድርጉት፣ በኋላ እንዳታጡት። ያውና ፎሎ አድርጉት። እዚህ ጋር እንዴ ፎሎ ያላረጋችሁት አዲስ አካውንት ከሆነ ፎሎ አድርጉት እንዳታጡት። በኋላ እሱ ቤት ነው የምንገባው ማለት ነው ኢንሻአላህ። እኔ ቤት አሁን እንዴት እናድርግ? እኔ አሁን ልዝጋና ወይስ በኋላ ላይ አንድ ላይ ይዣቸው ልምጣ? ምን ይሻላል ብሮ? አይ እዚሁ ቀጥሉና ከዛ በኋላ ሰዓቱ ሲደርስ እንገለበጣለን ኢንሻአላህ። እሺ ኸይር በቃ በዛ እናደርጋለን። በቃ አሁንም ጥያቄ ያላችሁ ሰዎች መግባት ትችላላችሁ። መጀመሪያ እስቲ ወንድሞችን ሰላም ልበልና ፌዝ አህመድ ሐሙዲ ማን ነው ደግሞ ዊስፐር። አቤት ዊስፐር የማያውቁት ሰዎች ተበሉ። ወላሂ ዊስፐርን የማያውቁ ሰዎች ማለት ነው። ሰላም አለይኩም ወራህመቱላሂ ብያለሁ። እንዴት ናችሁ? ወአለይኩም ሰላም ወአለይኩም ሰላም ወራህመቱላሂ ወበረካቱ። ደህና ናችሁ? ሰላም ብያለሁ። እንዴት ሁላችሁም እንዴት ናችሁ? ኢብሮ አህመድ ሁላችሁም እዚህ ያላችሁ ፌዝ ሰይድ አሙዲ ሁላችሁም ገስት ላይ ያላችሁም ገስት ላይ የሌላችሁም ኢምሩም ሁላችሁም ደህና ናችሁ? እንዴት ናችሁ? አልሐምዱሊላህ ረብል ዓለሚን። ወንድማችን አንተስ እንዴት ነህ? አላህ አልሐምዱሊላህ። አላህ ይጠብቃችሁ። እንኳን አላህ አገናኘ። እርሶ ግን ምን ነው እንደዚህ መጥፋት አግባብ ነው ግን? አረ አልጠፋም ኢንሻአላህ እመለሳለሁ አለው። ከታች እየጠየቃችሁ ያላችሁ ወንድሞቼ እና እህቶቼ አለው አልሐምዱሊላህ እመለሳለሁ። ያው ሌሎች አንዳንድ ጉዳዮች ላይ ስለነበርኩ ነው። አሁን እያሟሟኩ ነው። እመለሳለሁ። ትንሽ ጡንቻዬን አዳብሬ ጡንቻ እኮ የዳበረ ነው። እኛንን እያዳበረን ያለ ነው። ባይሆን ያንተ ጡንቻ የዳበረ ነው። አረ እሺ ዊስፐርን ፌይዝን
አህመድን ሌሎች ወንድሞችንም ፎሎ አድርጉ። በተለይ አሁን የነገርኳችሁ ያው ንጽጽር ላይ እነ ሰዓዲም እንደዛው ናቸው። ጎበዝ እህቶችና ወንድሞች ናቸው። ፎሎ አድርጓቸው። እሺ አጀማ ዊስፐር ማለት ማን እንደሆነ ገና አላወቃችሁትም። ያው ስታውቁት ነው የሚገባችሁና ፌይዝንም አህመድንም እንደዛው ሐሙዲ ወንድማችን ሐሙዲም ኢንሻአላህ እሱንም ነጃትንም ሁላቸውንም። እሺ ክርስቲያን አለ እዚህ ላይ እኔም ፎሎ ባታደርጉኝ ደግሞ ማለት ነው እንተያያለን። እሺ ነጃት ይዘሻት መጣች ልጅቷን አለች። ልጅቷ አለች እየደመጠች ነው። መጠየቅ አልፈለገችም። ያው ትንሽም ስለምታደርግ ብዙም ስለማትረዳ ጠይቂ ያለች ጥያቄ ነበረና እሺ ጠይቂ። ኢህዲነስ ሲራጦል ሙስተቂም የምትሉት ምንድነው? ቀጥተኛው መንገድ ላይ አይደላችሁም እንደ ምናምን። እሺ እንዴት እንደሆነ ላስረዳሽ። አስረዳኋት። ያው ጠይቂ ምናምን ስላለችኝ እስኪ ተስማ። እሺ እንዴት እንደሆነ ምን መሰለሽ፣ አጭር ነው ነገሩ። ኢህዲነስ ሲራጦል ሙስተቂም የሚለው በቃ ባይብል ላይ ነው ማሳያትና ባይብል ላይ እሷ እንዲህ ነው የሚገባት። እሺ እኔ የኔን አብራራለሁ ኢንሻአላህ። መዝሙረ ዳዊት ምዕራፍ 5 ቁጥር 8 ላይ አቤቱ ስለ ጠላቶቼ በጽድቅህ ምራኝ አለ። ማን ነው የሚለው? ዳዊት ምራኝ። ኦኬ ዳዊት አልተመራም ማለት ነው። መንገዴን በፊትህ አቅና እያለ ይናገራል። እሺ ለዚህ ልድገምላት፣ ምክንያቱም እንዲህ ነው የሚገባት እሷ። ለዛ ብዬ ነው። እሺ ከዚህ ውጭ አይገባትም። እሷ ላይ ሲመጣ ነው የምታየው። ከዛ እስልምናው ላይ እንዴት እንደሆነ አስረዳታለሁ በትክክል ማለት ነው። ይሄው ምን አለ ከዛ በኋላ እዛው እንደገና በተመሳሳይ መዝሙረ ዳዊት ምዕራፍ 139 ቁጥር 24 ላይ በደልንም በእኔ ውስጥ ብታገኝ አለ የዘላለምንም መንገድ ምራኝ። አልተመራም ማለት ነበረ መጀመሪያ። ኦኬ ስለዚህ አልተመራም ነበር። አያችሁ መዝሙረ ዳዊት ምዕራፍ 86 ቁጥር 11 ላይ አቤቱ መንገድህን ምራኝ። አያችሁ ምራኝ እያለ ይናገራል ባይብል። ስለዚህ ታዲያ ለምንድን ነው ቁርአኑ ምራኝ እያለ የሚናገረው ካለን፣ ነብያችን ሰለላሁ ዐለይሂ ወሰለም በሳይ ሙስሊም ምዕራፍ ልል ነበር ሐዲስ ቁጥር 395 ላይ እንዲህ ይላል። ምን አለ? ቃለ ላሁ ተዓላ ምን አለ? እሺ ፈኢኒ ሰሚዕቱ ረሱለላሂ ሰለላሁ ዐለይሂ ወሰለም እኔ ነብዩን ሰምቻቸዋለሁ ሲናገሩ አለ የቁሉ ብለው ቃለ ላሁ ተዓላ አላህ አሉ ምን ቀሰምቱ ሰላተ በይኒ ወበይነ ዓብዲ ሰላትን በኔና በባሪያዬ በኩል ከፈልኩት ለሁለት አሉ። ንስፈይን ለሁለት ቦታ። ወሊ ዓብዲ ማ ሰአለ አላህ ለባሪያዬ የጠየቀው ሁሉ አለው። ፈኢዛ ቃለ ብሎም አለ ባለሰዓት ባሪያዬ ብሎ ባለሰዓት አለ አልዓብዱ ባሪያው ማለት ነው አልሐምዱሊላሂ ረቢል ዓለሚን ሲል ማን ነው የሚለው? ባሪያው ማለት ነው። ልብ አድርጉ የሚለው ማን ነው? ባሪያው። ምን ይላል አላህ? ቃለ ላሁ ተዓላ አላህ ብሎ ይላል ሐመደኒ ዓብዲ ይላል። ኦኬ ምን አባቱ ሆነ? ሐመደኒ ዓብዲ ባሪያዬ አመሰገነኝ ይላል። ወኢዛ ቃለ አርረሕማን ራሒም ባሪያዬ እጅግ በጣም ሩህሩህ እጅግ በጣም አዛኝ ባለ ጊዜ ቃለ ላሁ ተዓላ አላህም ይላል አስና ዐለየ ዓብዲ ባሪያዬ እኔን አወደሰኝ ይላል። ከዛ ወኢዛ ቃለ ማሊክ የውሚዲን የፍርዱ ቀን ባለቤት ብሎ በተናገረ ሰዓት ባሪያው እንዲህ ይላል አላህ ቃለ መጀደኒ ዓብዲ ባሪያዬ አላቀኝ እያለ ይናገራል። ቃለ መረተን ፈወደ ኢለየ ዓብዲ ባሪያዬ ጉዳዩን ወደኔ ያስጠጋ ነገሩን ወደኔ ያስጠጋ ይላል። ፈኢዛ ቃለ አሁን ያው እንግዲህ ኢያከ ነዕቡዱ ወኢያከ ነስተዒን ባሪያዬ አንተን ብቻ እንገዛለን አንተን ብቻ እናመልካለን ብሎ ባለ ሰዓት ቃለ ሃዛ በይኒ ወበይነ ዓብዲ ወሊ ዓብዲ ማ ሰአል ባሪያዬ የጠየቀው ማን ነው? ይሄ በኔና በባሪያዬ መካከል ነው። ባሪያዬ የጠየቀው አለው አንተን ብቻ እንገዛለን አንተን ብቻ እናመልካለን ሲል የሚጠይቀው እሱን ስለሆነ ማለት ነው። ፈኢዛ ቃለ ብሎም ባለ ሰዓት አሁን ያው ጥያቄሽ እዚህ ጋር ነው። በደንብ አዳምጪ። ኢህዲና ሲራጠል ሙስተቂም ቀጥተኛውን መንገድ ምራን ብሎ ባለ ሰዓት ሲራጠል ለዚነ ነዓምተ ዐለይሂም እነዛ ቀጥተኛ ጎዳና ላይ የተመሩትን እነዛ የመራሃቸውን ማለትም ኒዕማን ጸጋን ያልከላቸውን ሰዎች መንገድ ምራን ያልከውን ገይሪል መግዱቢ ዐለይሂም ወለዳሊን እነዛ ያልተሳሳቱትንና ማን ነው ይቅርታ እነዛ ያልተቆጣህባቸውንና ያልጠመሙትን ሰዎች መንገድ ምራን ባለ ሰዓት ቃለ ሃዛ ማን ነው? ቃለ ሃዛ ሊዓብዲ ይሄ ለባሪያዬ ነው ይላል። ለባሪያዬ ነው።
ወሊዐብዲ ማሳለ ባሪያዬም የጠየቀው አለ። ስለዚህ እየጠየቀ ያለው ባሪያው ነው ጋይስ፣ ተግባባን? ስለዚህ የሚጠይቀው ማን ነው? አላህ ማን ነው? ባሪያው ነው ማለት ነው። እሺ ኦኬ። ስለዚህ ምንድነው በአጭሩ ልነግርሽ የፈለግኩት ቁል የሚል ነገር በውስጡ ተደብቆ የመጣ ነው ማለት ነው። ቁል በል የሚል ነገር በውስጡ ተደብቆ የመጣ ነው። ምሳሌ ልስጥሽ፣ ለሱ አንድ ምሳሌ አንድ ምሳሌ ልስጥሽና ላሳይሽ። አንድ ምሳሌ ባይብል ላይ ማለት ነው። ባይብል ላይ አንድ ምሳሌ እንስጥ እስቲ። ባይብል ላይ አንድ ምሳሌ የዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ምን ይላል? ኢየሱስም ገና ወደ አባቴ አላረኩምና አለ። ምን አለ? ገና ወደ አባቴ አላረኩምና አትንኪኝ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አድርጋለሁ ብለሽ ንገሪያቸው አለ። ስለዚህ አሁን ወደ ወንድሞቼ ሄደሽ የሚለውንም አትናገርም። ምንድነው የምትለው? እኔ የሚለውንም አትናገርም። የምትናገረው ምንድነው? ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አድርጋለሁ የሚለውን ነገር ነው የምትናገረው መቼስ። ስለዚህ አሁን ይህንን ቃል ስትናገር እሷ ነች የምታደርገው ልትሉኝ ነው? ኖ ኢየሱስ በመልእክቱ መሃል የሚል ነገር ምን የሚል ነገር አለው? በያቸው ንገሪያቸው የሚል ነገር በውስጡ ተደብቆ የሚመጣ ነው። ተግባባን? ስለ ብለሽ ንገሪያቸው የሚል ነገርን አይደለም እዛ የምትናገረው። ይሄዳ የምትናገረው መልእክቱ ነው። ወደ ወንድሞቼ ሄደሽ የሚለውን አትልም። እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አድርጋለሁ የሚለውን ነው ኢየሱስ መልእክት ብሎ ያስተላለፈው። ስለዚህ ብለሽ ንገሪያቸው የሚለው ጭማሪ ንግግር ይሆናል ማለት ነው። ተደብቆ የሚመጣ ይሆናል ማለት ነው። ተግባባን? ስለዚህ ከዚህ አንፃር ተረጂው አይ ቲንክ ግልጽ ይመስለኛል። ለሁሉም እንዲገባው ነው አስፍቼ የተናገርኩት። ነጃት መርሃባ። ሁለተኛው ደግሞ ነብዩ አዳምጣለች። እንግዲህ ያው መተግበር የሷ ፈንታ ነው። ሁለተኛው ጥያቄ ደግሞ ነብያችሁ መልእክተኛው ነው ከመላካቸው በፊት እምነታቸው ምንድን ነበር? ሰላትንስ ይሰግዱ ነበር ወይ አለችኝ። ሰላት አልታዘዙም ነበረ። ግን ነብያችን ሰለላሁ ዐለይሂ ወሰለም ካነ የተሐነቱ ምንድነው እንትን የተዓበዱ ማለት ነው። ምን ያደርጉ ነበረ? ለጋሩ ሒራ እየሄዱ ምን ያደርጉ ነበረ? ዒባዳን ያደርጉ ነበረ። አላ ሚለት ኢብራሂም ማለት ነው። በኢብራሂም መንገድ ላይ ምን ያደርጉ ነበረ? ያው አላህን ያመልኩ ነበረ። ሰላተኛ በምንሰግደው አይነት መልኩ 5 ወቅት ሰላት ምናምን ሳይሆን እንዲሁ ሙጥለቅ የሆነ ሰላትን አምላካቸውን የሚያመልኩበት መንገድ ነበራቸው ማለት ነው። ከዛ በኋላ የተብራራ ደግሞ አላህ አምጥቶላቸው 5 ወቅት ሰላትን መስገድ እንዴት እንዳለባቸው አስተማራቸው ማለት ነው። ለዛ ነው አላህ Subhanahu Wa Ta'ala ወወጀደከ ضالًا فهدى ያለው ማለት ነው። ግልጽ ነው ነጃት? ከዛ ከመላካቸውን በፊት ሙስሊም እንደነበሩ ማለት ነው። ሙስሊም ናቸው። ሙስሊም ናቸው። ሙስሊም ናቸው። በኢብራሂም መንገድ ላይ ነበሩ። መርሐባ ጀዛኩሙላህ ኸይራን። እንግዲህ ሌላ ጥያቄ ካላት ደግሞ እንመጣለን ኢንሻአላህ። እሺ ጥያቄ ፒተር አለ? ፒተር ፓርከር ታውቀዋለህ? ፒተር ፓርከር ከፖል ጋር የሚያውቀው ሰው ይስቃል ከታች። ምን አልክ? ከፖል ጋር አርጊው እያደረገ ነው። ፖል ቨርሰስ ፒተር። እሺ አንዴ ጄክ ሰላም አለይኩም ወራህመቱላህ። ጄክ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ይብሮ እንዴት ነህ? አልሐምዱሊላህ ደህና ነኝ። ሁሉ ሰላም ኡስታዝ? አለሁ አልሐምዱሊላህ። የሆነ ፎቶ ምናልባት ከፈለገች ብዬ ነበረ ሰለላሁ ዐለይሂ ወሰለም በህዝቦቹ እምነት ላይ እንዳልነበሩና አንተ የጠቀስከው አንድ መረጃ ጠቅሳለህ ከሐዲስ ማለት ነው። ካነ የተሐነፍ ወይም የተሐነፍ የሚለው ማለት የተዓበድ ቢማዕና የተዓበድ ማለት እንደሆነ ከዛ ውጪ ደግሞ በቀጥታ ሙወሂድ እንደነበሩ ሙስሊም እንደነበሩ የሚገልጽ በቀጥታ ላሳይ ፈልጌ ነበር። ስለዛ ነበር ወጣው። ይሄ በቂ ነው፣ በቂ መረጃ ነው። ካነ የተሐነፍ የሚለው ፊ ሰሒህ አልቡኻሪ ላይ ያለ ነው። ወከዛሊከ ፊ ሲረት ኢብን ሂሻም ላይ ያለ በቂ መረጃ ነው። ጀዛከላህ ኸይር።
ያኛውን እኔን አቀረኝ ኢያከ ነዕቡድ ወኢያከ ነስተዒን የሚለው ላይ ላውራ እሱ ላይ ኢያከ ነዕቡድ ወኢያከ ነስተዒን የሚለው ላይ አውራ ሂዳያ እዛ ላይ ምራን ምናምን ሳይሆን አጽናን ነውና እዛ ጋር ሂዳያቱ ተባት ነው የተፈለገበት የጽናት ምራቻ ነው የሚባለውና አጽናን አይሰቢትና አላ ዲኒክ እንደማለት ነው። ሲቀጥል ደግሞ ኢያከ የሚለው መፍዑል ቢሂ ናዕቡዱ ከሚለውና ነስተዒን ከሚለው ፊዕል ተከትሎ መምጣቱ ዩፊዱል ሐስር ገደብን ይጠቁማል። ስለዚህ አንተን ብቻ የሚለው ቃል ከምን አንጻር ነው ከተባለ ከዛ ነው የምንወስደው ነው ከቋንቋ ደረጃ ካየ ነው ብዬ ነው። እና እንዳለውም ኢብራሂም ሐذፍ የተደረገ የሆነ ነገር አለ አይ ቁል የሚል ውድቅ የተደረገ ትእዛዝ አለ በል በሚል ማለት ነው። እና ራሱ ካየ ነው መጨረሻ ላይ አማርኛው ላይ በል ይላል። አማርኛው ላይ ራሱ በል በማለት ያስቀምጣልና ባረከላሁ ፊክ አሪፍ ማብራሪያ ነበር ይብሮ። አይ ጀዛከላህ ያው ከናንተ ነው የተማርነው። ጀዛኩሙላሁ ኸይረን። ፎሎ አድርጉት እሺ። እሺ ፎሎ ያላረጋችሁት ካላችሁ ጄከን ፎሎ አድርጉ፣ ኡስታዛችን ነው። እና እሺ ፌናን ጥያቄ አለሽ? ፌናን ወንድ ነው ሙስሊም ነው ይብሮ ሙስሊም ነው ልጅ ነው እንዴ? ኦኬ ጥያቄ ካለው ብዬ እኮ ነው።